ነገ ለምናረጋው ተጠባቂ የፕሪሚየር ሊግ ጨዋታ ላይን አፕ እናወጣለን ነው ምላችሁ። ፈርቻለሁ ነው ምለ ገባ። ግን ዘንድሮ የፈራውባቸው ጨዋታ ላይ በጣም አርሰናል አስደስቶኛል። በዚህ ጨዋታም ያስደስተኛል ብዬ ገምታለሁ። የቦርንማውዝ አጨዋወት በእርግጠኝነት ነው ምላችሁ የአርኒ ስሎትን ታክቲክ ፔፕ ደግሞ ሪፋይን አድርጎ ለህዝብ ያጋለጠውን ታክቲክ አራት ፊት ለፊት አስቀምጠው ፓሲቭ ፕሬስ እንደሚያደርጉን እርግጠኛ ነን። ስለዛ ሰንጥቀን መጮት አለብን። በቃ ደፋር መሆን አለብን ወደፊት ስንሄድ ማለት ነው። ላይን አፓችን ስንሰራ ላይን አፓችን ውስጥ ደፋር የሆነ አጨዋወት መጮት የሚችሉ ሰዎች አሉን። ምናልባት ግን በቻልኩት መጠን ጠንካራ እና ቦርንማውዝን ማሸነፍ የሚችል ላይን አፕ ሰራለሁ። አርቴታ ሜን ላይን አፕ ይደግማል ብዬ ገምታለሁ ማለት በረኛችን ካሁን በኋላ አንድ በረኛ ነው ያለን ዳቪድ ማዘፋኪን ራያ ማለት ትችላለህ ነው። ከዛ ከፊት ለፊት ደግሞ የተለመደ ነው ጋብሪኤል አለ፣ ሳሊባ አለ። ቀኝ ላይ ስንመጣ ቲምበር አልተመለሰም እየተባለ ነው። ሞስኬራን ባለፈው አስገብቸው ነበረ። እኔና አርቴታ የተለያየ ነው። ቤን ዋይትን እድል ሰጠው፣ ልክ ነበረ። ምክንያቱም ቤን ዋይት ብዙ ስላልተጫወተ ሊሆን ይችላል ስህተት እየሰራ የነበረው። ስለዛ ወደ ጨዋታ እየገባ በመጣ ቁጥር ፎርሙን ያገኛል ብዬ ገምታለሁ። በዚህ ጨዋታ ላይ ደግሞ በኦቨርላፕሽ እንደምታስደስችን እርግጠኛ ነኝ። ቤን ዋይትን ቀኝ ላይ እናስገባለን ማለት ግራ ላይ ሸክላው ሪካርዶ ካላፊዮሪ አንድ ጨዋታ ጨዋቶ 6 ጨዋታ እንደሚያልፈው እናውቃለን። አሁንም ኦሬዲ ጎሏል ተብሏል። ፔሮ ሂንካፔ ግን ስለተመለሰ ፔሮ ሂንካፔን እዚህ ጋር እናስገባለን ማለት። ሚድፊልዳችን ስንሰራ ማርቲን ዙቢሜንዲ ግዴታ ነው። ኦዴ ቢኖር ኖሮ ኦዴና ኤዜን ለማስገባት ስንል አንተን ሳክሪፋይስ ልናደርግ እንችል ነበር። አሁን ግን አማራጭ ስለሌለን ማርቲን ዙቢሜንዲ ጠቅትላለህ ታስደስተናለህ ብለን እንገምታለን ማለት። ሞተራችን ሚድፊልድ ኤንጂናችን ዴክለን ራይስ የማይቀር ነገር ነው ማለት። 10 ቁጥር ያስመጣ ኦዲጋርድም አሁንም ለትንሽ ቀናት ምናምን ተጎድቷል ተባለ። ምንም ማድረግ አይቻልም። ሃቨርትስ ነው በደንብ ፊት የሆነ ተጫዋች እዚህ ጋር ያለው ማለት። ሃቨርትስን ማላስገባበት ምክንያት ግን ምንድነው ብዛችሁ ብትሉኝ ሃቨርትስ ተደራቢ አጥቂ ነው የሚሆነው። ከዛ በሚድፊልዳችንና በአታካችን መሃል በጣም ብዙ ስፔስ ይፈጠርና መግባባት ያቀታቸዋል። ማን ሲቲ ላይ ያጋጠመንም ይሄ ነው። ገባለ ሎንግ ቦል ስትልክ ራሱ ሃቨርትስ ፈርስት ዱዋል ቢያሸንፍ ሰከንድ ዱዋል ማሸነፍ የሚችል ሰው አጠገቡ የለም። ዮከሬዝም ሲያሸንፍ እንደዛው ገባለ። ስለዛ በጣም ይራራቃሉ። ሃቨርትስን እዚች ጋር ማየት አልፈልግም ሰከንድ አፍ ካልሆነ በስተቀር ማለት። ኤዜ ከጉዳት ተመልሷል ተብሏል። ስለዛ ኤዜን እዚህ ጋር ታስገባዋለህ ማለት። ሪስክ አለው ኤዜ ከጉዳት እንደተመለሰ ምናምን ማጫወት ምናምን 60 ደቂቃ አጫውቶ ይውጣ እንደዚህ ባይ ነኝ። ገባ 60 ደቂቃ አጫውቶ ይውጣ ባይ ነኝ። ከነገና ደግሞ ይሄ በጣም ወሳኝ ጨዋታ ነው። የስፖርቲንግን ጨዋታ ቢያርፍ ይሻለኛል ኤዜ። ስለዛ እዚች ጋር ግዴታ ታስገባዋለህ ማለት ነው። ኤዜን 10 ቁጥር አስገባል። አታክ ላይ ስንመጣ እንደምታውቁት ይሄንን 3 አታክ ማልወደው ነው። በጣም ዳይሬክት የሆነ አታክ ነው፣ ግን ኦፕሽኖች የሉን። ቡካዮ ሳካ መመለሱ እርግጠኛ አይደለንም። ስለዛ ግዴታ ኖኒ ማዱዌኬ እናስገባዋለን። ይሮጣል ማለት። ቪክተር ዮከሬዝ ይሰነጠቅልኛል ትለህ ታስባለህ፣ አንተም ትገባለህ። በዚህ በኩል ደግሞ ማርቲኔሊ ነው ማስገባት ያለብን። ትሮሳርድ ቢሆን ይሻል ነበረ ሶስቱም እንዳይኖሩና ዳይሬክት እንዳይሆን፣ ግን ምንም አማራጭ የለንም። ማርቲኔሊ ቻምፒየንስ ሊግ ላይ በጣም ምርጥ አቋም አሳይቶናል። ትሮሳርድ ደግሞ ኦልሞስት 3 ወር ነው አሪፍ አቋም ካሳየን ማለት ነው። ስለዛ አማራጭ የለንም። እዚህ ጋር ማርቲኔሊ እናስገባለን። መሀል ላይ ደግሞ ቪክተር ዮከሬዝ ጀግናው እናስገባለን። ካሞን ዩ ጋነርስ። በጣም አስፈሪ ጨዋታ ነው፣ ግን እናሸንፋለን ብዬ ገምታለሁ። ዘንድሮ ስፈራ ደስ የሚለኝ ቀን ነው ያሳለፉት ነው ብላችሁ እና አሪፍ ነው። ተወዳጁና ተናፋቂ እንግሊዝ ፕሪሚየር ሊግ ከ3 ሳምንታት ረፍት መልስ ዕለተ ቅዳሜ ተጠባቂ መርሃ ግብሮችን የሚከውን ሲሆን በዚህም የሊጉ መሪ አርሰናል በኤምሬትስ ስቴዲየም በቅርብ ጊዜያት ውስጥ እጅጉን የሚፈትኗቸውን የአንድሬ ሎሎን ቦርንማውዝ የሚያስተናግድ ይሆናል። መድፈኞቹ ከተከታታይ 2 አሰቃቂ ሽንፈቶች መልስ በአውሮፓ ቻምፒየንስ ሊጉ ወደ ፖርቹጋል አቅንተው ስፖርቲንግ ሊዝበንን በካይ ሃቨርትዝ ብተኛ ግብ ታግዘው 1-0 ማሸነፋቸው የሚታወስ ሲሆን በዕለተ ቅዳሜ የአንድሬ ሎሎን ሰራዊት በመርታት ከተከታያቸው ፔፕ ጋርዲዮላና ማንቸስተር ሲቲ ለመራቅ ሲሉ ያላቸውን አውጥተው እንደሚፋለሙና ለድል እንደሚዋደቁ የሚጠበቅ ሲሆን በአንጻሩ የአንድሬ ሎሎ ቦርንማውዝ በሊጉ ጅማሩ የነበራቸውን ጥንካሬ አሁን ላይ እያስመለከቱን ባይገኝም የአውሮፓ መድረክ ተሳትፎን ለማግኘት ግን እየተፋለሙ የሚገኙ መሆኑን ተከትሎ ለመድፈኞቹ እጅጉን ሊፈትኗቸው እንደሚችሉ ይጠበቃል። በጨዋታው ለመድፈኞቹ ጉዳት ላይ የነበረው ኢብሪቺዚ ወደ ሜዳ መመለሱ መልካም የሚባል ዜና ሲሆን በጨዋታው ምን ያስመለክተናል የሚለው የሚጠበቅ ነው። የሁለቱ ቡድኖች ጨዋታ ዛሬ ከምሳ ሰዓት መልስ 8 ሰዓት ከ45 ሲል የሚከወን ሲሆን የጨዋታ ግምታችሁን ኮሜንት ላይ ያጋራችሁኝ አካውንቴ ሰሞኑን እጅጉን ስለተመታ እባካችሁን ገብታችሁ ኮፒ ሊንክ እንድታረጉልኝ እጠይቃለሁ። ይመቻችሁ። በቋጠሮ ቀን ለማይመቸኝ ክለብ በጣም የምትመቸኝ ሰዓት ቀጥር ጨዋታ በጣም ነው የምትመቸኝ። ባለፈው እንደውም አርኒ ስሎት ማለት ነው እንዴ በዚህ ሰዓት እንድታጫውቱናላችሁ ምናምን ብሎ ሲያለቃቅስ ነበር ብራይተን ጋር በተጫወተው ጨዋታ ማለት ነው። ዛሬ ማርቴታ እንደዛ እንደሚል ተስፋ አደርጋለሁ። ያራዳ ልጆች ቦርንማውዝ ደግሞ ያለፉትን 10 ጨዋታዎች አልተሸነፈም። አርሰናል በተቃራኒ 2 ጨዋታ ምናምን በተከታታይ ተለጥልጧል። ከኤፍኤ ካፕ እና ከካራቦ ካፕ ወጥቷል። ስፖርቲንግ ላይ የሚያሳየን ፐርፎርማንስ የሚፈራ ቡድን እንዳልሆነ ነው የሚያሳየን። ቦርንማውዝ ሊፈራው የሚገባ ቡድን
እንዳልሆነ ማለት ሶ ቦርንሞዝ በስርዓት የማስጣል አቅሙ አለው። አርሰናል የሚያንስ ቡድን አይደለም። ነገር ግን የሚፈጠረውን ደግሞ የምንመለከተው ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ማይ ፋሚሊ እንዴት ናችሁ? ትናንትና እንግዲህ በዌስት ሃምና በወልቭስ ጨዋታ የጀመረው ፕሪሚየር ሊጋችን ዛሬ ደግሞ በሊጉ መሪ በአርሰናልና በቦርንሞዝ በማድረግ ይጀምራል። ይሄ ጨዋታ እጅግ በጣም ከባድ ጨዋታ ነው። የአርሰናል ደጋፊዎች በጉጉት ይጠብቁታል። ምክንያቱም ዋንጫቸውን ለማንሳት ይበልጥ የሚያቃርባቸው ውጤት ነው ብዬ አስባለሁኝ። ከዛ በዘለለ ግን አንዴ ለእናንተ የብስራት ዜና አለኝ። ምን መሰላችሁ? ቴምር ፕሮፐርቲስ ለዜጎች ቅርብ የሆነው ድርጅት በቡልጋሪያ የቤት ሽያጭ ጀምሬያለሁ እያለ ነው እና ኑ ወደኛ ለመኖሪያ ቤትም ለሱቅም የሚሆኑ ቦታዎች አሉኝ፣ እናንተ ብቻ ወደኛ ጎራ በሉ እያለ ነው። ቴምር ፕሮፐርቲስ እንደምታውቁት አዲስ አበባ ውስጥ ቁልፍ የሆኑ ቤቶችን ገንብቶ እንኩ እያለ ነው ባልተጋነነ ዋጋ። የሚገርማችሁ ደግሞ እኮ ውል ባደረጋችሁበት ብር ብቻ የምትከፍሉት የዶላር ጭማሪ የዕቃ ጭማሪ አይመለከቱም። ታማኝነቱ ልዩ ያደርገዋል። ቤት ከመገንባት በዘለለ ለዜጎች ቅርብ የሆነ ወጣቶችን የሚረዳ ትልቅ ድርጅት ነው። ታማኝነቱ ልዩ ያደርገዋል። ብቻ እናንተ ጎራ ማለት ነው። ለበለጠ መረጃ እዚህ በማስቀምጥላችሁ ሊንክ በቴሌግራም ማዋራት ትችላላችሁ። ምርጫችሁ ቴምር ፕሮፐርቲስ ይሁን። ወደ ጨዋታው ስመለስ ዛሬ አርሰናል ከባድ ጨዋታ አለው ብዬ አስባለሁ። ምክንያቱም ብዙ ጫና አለው። እኔ አሁን ብዙዎች በቦርንሞዝ ከተሸነፈ ከዛ በሲቲ ደግሞ ሲቲን በሜዳው ቢሸነፍ ምናምን ከዛ አርሰናል ዋንጫውን የማጣት ምናምን ሂሳብ ሲሰሩ አርሰናል ይሸነፋል፣ ሲቲ ሁሉንም ያሸንፋል። እንደዛ አይነት ቡድን አይደለም አሁን ሲቲ እንደምናየው። አርሰናል እንኳን ቢሸነፍ ሲቲ ላለመጣሉ ዋስትና የለም አሁን ላይ እና ሁሉን ነገር ወደዛ በርግጥ እስከዛሬ ካየነው አንጻር ነው ሰዎች ስጋታቸው ይገባኛል ምን እንደሆነ። ምክንያቱም አርሰናል እንደዚህ እየሄደ ከዛ ሲቲ ተንስቶ ግን ያ ሲቲ ነው እንዴ እንደዛ እያየን ያለ ነው? ያ አይደለም። እንደውም እስካሁን በዋንጫ ፉክክር ላይ ያቆየው አርቴታ ነው ብዬ ነው የማስበው። ሲቲን በዚህ ደረጃ ስለ ዋንጫ ፉክክር ውስጥ እንድናወራ ያደረገው አሁን ላይ አርቴታ ራሱ ጋብዞት ነው እና እኔ ያን ያህል ስጋት ነው ብዬ አላስብም። አሁን ለአርሰናል ስጋት ማን ነው? ራሱ አርሰናል እና አርቴታ ናቸው እንጂ የሲቲ መጠንከር አይደለም የሚያሰጋው። እሱ ከደከመ እና ረኔ በልቻለሁ እንደ ቫይስ ካለው ሊበላ ይችላል። ግን አሁንም እኔ እንደ በቦርንሞዝ ተሸንፎ እንኳን ሲቲ ላለመሸነፉ ወይም እንደ በሌላ ጨዋታ በቸልሲ እንኳን ባይጠብ በሌላ ጨዋታ እንኳን ላለመጣሉ ዋስትና የለም። ግን አርሰናል የራሱን የቤት ስራ መጨረስ አለበት ብዬ አስባለሁ። እስቲ ለማንኛውም እናንተ ደግሞ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ደስ የሚል መረጃ ይዤልህ ከች ብያለሁ ሀቢቢ። ጉዳት ላይ ስላሉ ተጫዋቾቻችን ለሰፊ አርሰናል ደጋፊ ቪዲዮ እንዲደርስ ኮፒ ሊንክ፣ ሪፖስት፣ ፎሎ እያደረጋችሁ ትከታተሉኛላችሁ። እንግዲህ ቦስ አሁን ኢንተርቪው እየሰጠ ይገኛል። መጀመሪያ ስለ ኤብሪቺዜ ተጠይቆ ነበር። ኤብሪቺዜ ለነገውን ጨዋታ ለመጀመር ሬዲ ነው ብሏል ቦስ ማለት ነው ሀቢቢ። ሲቀጥል ቡካዮ ሳካ፣ ካፕቴን ማርቲን ኦዴጋርድ፣ ሪካርዶ ካላፊዮሪ፣ ቲምበሯ እና ሂንካፔ ተጠይቆ ነበር። ስም አይነገራችሁም ግን ከነዚህ ውስጥ ለነገው ጨዋታ የሚኖሩ ተጫዋቾች አሉ ብሏል ቦስ ማለት ነው ሀቢቢ። እኔ ነግርህ የለ ካላፊዮሪ እንዳለ ነው፣ ቲምበሯም ትኖራለች ብዬ አስባለሁ። ሳካ ኦዴጋርድ እንኳን ጉዳይ ሳይሆን አይቀርም። ሜቢ እንደው የምጠራጠረው ኦዴጋርድና ሂንካፔ ላይኖሩ ይችላሉ። እነዛን ግን የማግኘት እድል ይኖረናል ነው የምልህ። እዛ አርከኝ ኮፕሊንክ አርክ ለሰፊ አርሰናል ደጋፊ አድርሰው መቻችሁ። ምሳችሁንና እራታችሁን ይዛችሁ ኑ። ይህ የሚካኤል አርቴታ ለደጋፊዎቹ ያስተላለፈው አስገራሚ ጥሪ ነው። የእንግሊዝ ፕሪሚየር ሊግ ከ2 ሳምንታት እረፍት በኋላ ዛሬ ሲመለስ መሪው አርሰናል ቀን 8:30 ላይ ቦርንማውዝን በኤሚሬትስ ያስተናግዳል። አርሰናል በአሁኑ ሰዓት ማንቸስተር ሲቲን በ9 ነጥብ እየመራ ይገኛል። ዛሬ ካሸነፈ ግን ሲቲ ነገ ከቼልሲ ጋር ከመጫወቱ በፊት ልዩነቱ ወደ 12 ነጥብ ይረዝማል። አሰልጣኝ አርቴታ የዛሬውን ጨዋታ ክብደት ሲገልጽ እንዲህ ብሏል። በጠዋት ተነሱ፣ ቁርሳችሁን ቀድማችሁ ብሉ፣ ምሳችሁንና ራታችሁን ይዛችሁ ወደ ስታዲየም ኑ። ዛሬ ታሪክ የምንሰራበት ቀን ሊሆን ይገባል። የአርቴታ ንግግር አንድ ነገር ያመለክታል። አርሰናል ዛሬ በኤሚሬትስ ትልቅ ድግስ አለው። ታዋቂው ተንታኝ ፖል መርሰንም አርሰናል የፕሪሚየር ሊጉን ዋንጫ በዚህ ሳምንት ያረጋግጣል ሲል ደፍሮ ተናግሯል። እናንተስ ምን ትላላችሁ? መድፈኞቹ ዛሬ በኤሚሬትስ ጉዳዩን ይጨርሱታል ወይስ የሲቲና ቼልሲ ጨዋታ ሌላ ድራማ ይኖረዋል? ሐሳባችሁን በኮሜንት አጋሩኝ። መልካም ጊዜ። ለመላው የአርሰናል ደጋፊ አዋጅ አዋጅ አዋጅ! ሚካኤል አርቴታ የአርሰናል ደጋፊ ሆይ ነገ ማልደህ ተነስ፣ ቁርስህንም ተመገብ፣ በማስከተል ምሳና ራትህንም ሸክፈህ ወደ ኤምሬትስ ስታዲየም አቅና። በዛህም
እሳት ነበልባል በመሆን ከቡድንህ ጎን በመቆም ድጋፍህን አሳይ። ምክንያቱም ተይ በኋላ አለ አርቴታ፣ እያንዳንዱ የምናረጋቸው ጨዋታዎች የፍጻሜ ናቸውና መላው የአርሰናል ደጋፊ ሆይ ድጋፍህን እሻለሁ። በአንድነት ሳትከፋፈል ቡድኔን ደገፍ በማድረግ አመቱን እንድዘልቅና እንድጨርስ እፈልጋለሁ ሲል ገልጧል አርቴታ። ምን ትላለህ አንተ አርሰናል ደጋፊ ሆይ? ከአርቴታ ጎን ነህ አይደለም? እሱን በኮሜንት ገለጥልኝ። አርቴታ ነገ ምሳም ራትም ሸክፈ ኤምሬትስ ተገኘ ሲል የክተት አዋጅ አውጇልና በጊዜ በቦታው ተገኙ። ሰበር ዜና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። አሁን ላይ የወጡ ባሉ መረጃዎች መሰረት ፔሮ ኤንካፔ ከደረሰበት ጉዳት ሙሉ ለሙሉ አገግሞ ወደ ልምምድ እንደተመለሰ የሚያሳዩ መረጃዎች ወጥተዋል። እዚህ ጋር የምትመለከቱት የፔሮ ኤንካፔ ፎቶ ከዛሬ ልምምድ ክፍለ ጊዜ የተገኘ ፎቶ ነው። ፔሮ ኤንካፔም ለነገው ጨዋታ ሙሉ ለሙሉ ዝግጁ እንደሆነ መረጃዎች እየገለጹ ይገኛል። ከዛ በተጨማሪም ከዮሳካ፣ ማርቲን ኦዴጋርድ እና ጁሪያን ቲምበርም አንዳንድ ቀለል ያለ ልምምዶችን እየሰሩ እንደነበር የሚያሳዩ መረጃዎች ወጥተዋል። ለነገው ጨዋታ የመድረሳቸው ነገር አልተረጋገጠም። ነገር ግን ሶስቱም ተጫዋቾች አንዳንድ ልምምዶችን እየሰሩ እንደነበር የሚያሳዩ መረጃዎች ወጥተዋል። ቲምበር፣ ማርቲን ኦዴጋርድ እና ቡካዮ ሳካን በተመለከተ የሚወጡ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። እንዴት አደራችሁ ገነርስ ፋሚሊ? እግዚአብሔር ይመስገን አትሉ? እስኪ እግዚአብሔር ይመስገን በሉ ኮሜንት ላይ ሁላችንም አንድ ጊዜ እግዚአብሔር ይመስገን። ቀናችንን ጽድት ፍክት ያለች ቀን ያርግልን፣ አርሲ የሚያሸንፍበት ቀን ያርግልን እያል እንጀምረው ማለት ነው። ውዱና ተናፋቂው ክለባችን አርሰናል 8 ተኩል ላይ ዛሬ ከበርንሞዝ ጋር የሚጫወት ይሆናል። ያለ ልማዱ 8 ተኩል ላይ ምናምን ለነገሩ አያሳስብም። ምክንያቱም የኛ ቡድን ማለት ነው እንደ አንዳንድ ክለቦች እዛ ሰፈር እንዳሉት ማለት ነው በዓል ሲመጣ ጠብቁ የሚጦል ምናምን ቡድን አይደለም ያለን ማለት ነው። በዓል ሲመጣ ጠብቁ የሚያስደስት ጽድት ፍክት ያለ ቀን እንድናሳልፍ የሚያደርግ ቡድን ነው ያለን። ስለዚህ ልንኮራ ይገባል። ይሄን ያህል ሞቲቬት ከተደራረግን አሁን ወደ ቁም ነገሩ መለስ ስንልም ማለት ነው አልዋሻችሁም፣ ትንሽ አስፈሪ ጠጠር ከበድ ያለች ጨዋታ ነች። እንደምናሸንፍ ባለ ሙሉ እምነት አለኝ፣ ግን ትንሽ ከበድ ያለ ጨዋታ ነው። ምክንያቱም አንደኛ ፕሪሚየሩን ታውቁታላችሁ። በዚህ ሰዓት አርሰናል ነጥብ እንዲሸነፍ ምናምን የአርሰናል ሉዝ ማድረግ እንዴት ዓለም ላይ ይሆናል አይደል? በጣም ሰፍ ብሎ የሚጠብቁት ምድረ ቋጣሪ ማለት ሀገር ውስጥም አጠቃላይ እንዳለም ነው። አርሰናል በዚህ ሰዓት የሆነ ነገር ሲወድቅ ወይም ደግሞ ነጥቦች ሲጥሉ እንዴት እንደሚደሰቱ ሁላችሁም ታውቃላችሁ። ፕሬሸር አለብን ማለት ነው። ፕላስ ደግሞ ቦርንሞዝ ቀላል ቡድን አይደለም። ፕሪሚየር ሊግ ውስጥ አክቹሊ ቀላል የሚባል ቡድን የለም። ፕላስ ደግሞ ቦርንሞዝ አምና ታስታውሳላችሁ ደርሶ መልስ በጣም የሚያስጠላ ቡድን አሸንፎናልና በዚህኛው አክቹሊ አሸንፈነዋል። ሶ እንትን የሚል አይደለም። ፕላስ ደግሞ በዚህ ሲዝን ራሱ ጨዋታዎችን ካያችሁ ወደ 12 ጨዋታ አቻ ነው የተጠናቀቀው። የቦርንሞዝ አብዛኛውን ተሸንፎ ምናምን ሳይሆን እዚህ ደረጃ ላይ የሚገኙ አብዛኞቹን አቻ ወጡ ነው። 12 ጨዋታ ነው ምናምን ነገር ነው አቻ ወጡ። ሶ እንዳልኳችሁ ነው የሚናቁልን አይደለም። ቦርንሞዝ ትንሽ ጠጠር ከበድ ያለች ጨዋታ ነው። ግን አንድ የምነግራችሁ ነገር በእርግጠኝነት ይህንን ጨዋታ አሸንፈን በዓሉን በሰላም እንደምናሳልፍ በጣም ባለሙሉ ተስፋ ነኝ። በክለባችን፣ በአሰልጣኛችን፣ በተጫዋቾቻችን መተማመን መቻል አለብን። አሰላለፋችን ምን ሊመስል ይችላል? እኔ እንደሚመስለኝ ከሆነ ያው ግብ ጠባቂያችን ኦቢያስ ነው። ሁላችንም የምንተማመንበት የምንስማማበት ዴቪድ ራይ ሆነ። ራይት ባክ ላይ ሞስኪራ አለች። ያው ቲምበር ስለማይደርስ ቤኖይት አለ። ቤኖይት በጣም እያናደደኝ ያለ ተጫዋች ነው። እግዚአብሔር ነው የምላችሁ። ቻምፒየንስ ሊግ አይታችሁ ከሆነ በጣም ፈርስት ሃፍ በተለይ በቃ ኤቭሪ ፓሶቹ ልክ አልነበሩም፣ ኤቭሪ ፖዚሽኖቹ ልክ አልነበሩም እና ቤኖይት ትንሽ መስተካከል አለበት ብዬ ነው የማስበው። ግን ስቲል ሞስኪራ እንድገባ አልፈልግም። በደንብ አታክ ላይ እንዳገዘን ኦቨርላፕ ያደረገ እንዳገዘን ምናምን ነገር ስለምፈልግ ከሁለቱ ምረጥ ብባል እኔ ቤኖይትን እመርጣለሁ ማለት ነው። ቤኖይት ራይት ባክ ይሆናል። ሴንተር ባክ ኦብቪየስሊ ማጋሊሽ እና ሳሊ ይሆናሉ። ሌፍት ባክ ላይ ካላፊዮሪ የሱ ነገር እኔ ስፔሲፊካሊ የሆነ የወጣ ዳታ የለማ ሊገባም ላይገባም ይችላል። በእርግጠኝነት እኔ ዮናዳር ሁለቱም ፊት ከሆኑ ከሂንካፒ ተመልሷል። ከሂንካፒ ይልቅ ካላፊዮሪን የሚያስቀድም ይመስለኛል። ምክንያቱም ፊት ይሆናል ብሎ ስለማያስብ ሂንካፒ ከጉዳትም ስለመጣ ሜቢ ካላፊዮሪ ሊጠቀም ይችላል። ግን እርግጠኛ አይደለሁም። ብቻ በካላፊዮሪ ያዙ 6 ቁጥር ላይ ዞቤሜንዲ አለች፣ 8 ቁጥር ላይ ደክላን ራይስ ኦብቪየስሊ የኛ ሞተር የሆነ ሚድፊልድ ደክላን ራይስ አለ። ከዛ 10 ቁጥር ላይ ከሀቨርት ነው የሚያስገባው። ግን እኔ ሪስክ ወስዶ ኢዜን ቢያስገባው በጣም ደስ ይለኛል። በኢዜ ሊያዘው እኔ አርቴታ የሚያስገባው ከሀቨርት ነው። ግን ኢዜን በለውና በኢዜ የያዘው አጥቂያችን ቪክተር ዮኬሬስ፣ ራይት ባክ ላይ ማዱኬ ሳካ ስለማትደርስ፣ ሌፍት ባክ ላይ ትሮሳርድ የለችም፣ ሊትራሊ የለችም። ማርቲኔሊ በቻምፒየንስ ሊግ የተሻለ ነገር ኮንትሪቢዩት ማድረግ ስለቻለና ደግሞ ሞር ለትራንዚሽኖች ምናምን በሽግግር ወቅት ምናምን ማርቲኔሊ የተሻለ እድሎችን የመጠቀም ቻንስ አሉ ብዬ ስለማስብ ሌፍት ባክ ላይ ማርቲኔሊ የምንጠቀም ይመስለኛል። አሰላለፉ እንደዚህ የሚሆን ይመስለኛል። ለክለባችን መልካም ምኞት ኮሜንት ሴክሽን ላይ የተመኛችሁ በደንብ ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። እንደምናሸንፍ እንግዲህ እርግጠኛ ነኝ። እንዳልኳችሁ ነው። ይሄ ጨዋታ ትንሽ ሊከብደን ይችላል፣ ግን በእርግጠኝነት እናሸንፋለን። በዓሉንም በሰላም እናሳልፋለን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እያካፈላችሁ በደንብ ኮፒ ሊንክ ሪፖስት አድርጉት። መጀመሪያ የምታዩ ሰዎች 3 ጊዜ ማድረግ ጊዜን ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። ከሞኒ ገነርስ
ቦስ ሚኬል አርቴታ ኤሚሬቼ ኢዜ ለነገው ጨዋታ ብቁ መሆኑን ተናግሮ ሌሎች ጉዳት ላይ ስላሉ ተጫዋቾች ስለ መድረስ ተጠይቆ ሲመልስ እንደዚህ ብሏል። ሳካ፣ ሪካርዶ ካላፊዮሪ፣ ሂንካፔ፣ ቲምበር፣ ኦዴጋርድ ከነዚህ ውስጥ የሚመለሱ ተጫዋቾች ሊኖሩ ይችላሉ ብሏል። እነማን እንደሆኑ ግን አልገለጸም። እስቲ እናንተን ኮሜንት ላይ ያስቀምጡልኝ። እነማን የሚደርሱ ይመስላችኋል? እኔ ሳካና ቲምበር ይመስሉኛል። ለማንኛውም ይመቻችሁ። አረ መላ 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 ወያለ ዋንጫ እንዳይበላ መላ መላ መፍትሄ ያላችሁ መላ መላ እስቲ ጀባ በሉ መላ መላ ወያላው ከበላ መላ መላ ህዝቤ ጉድሽ ፈላ መላ መላ አረ መላ በሉ ችላት በሉ አረ በደም ቋጥሩ ችላት በሉ ምን ታፈጥብኛለህ ህዝቤ ቋጥር ወያለው እኔ እኮ አልቋጥርብህም ብዬ ነበር፣ ግን ተነካክተናል። በጣም ተነቃቃ። አትለቀኝም፣ አንተም ብትበላም አትለቀኝም። ሰኞም ጠዋት አለኝ አትለቀኝም። ስለዚህ ምን ላድርግ? እኔም አልለቅህም እንግዲህ